ተናስተልን የተከበራችሁ አድማጮች የሰዓቱን ሰበር መረጃ ይቀርብ ያለው ይሁም ጉዳይ በአዳማ ቡጤ የቀመሰው ጋዜጠኛ ሶፎንያስና ውዝግቡ ማስመልከት የተለያዩ መረጃዎች እየወጡ ይገኛሉ። አስደንጋጭ የስልክ ንግግር በዚህ ሰዓት መውጣቱ ተገልጿል። ጋዜጠኛው በሚሰራበት የሚዲያ ተቋማት ላይ የእገዳ ጥሪ እንዲያደርጉ እየተላለፈ እንደሚገኝም ተመላክቷል። ጋዜጠኛው ያሰራጫቸውን ዘገባ ፖስቱን መሰረዙም እየተገለጸ ይገኛል። ሙሉ መረጃው እንደሚከተለው ወደ እናንተ ላድርስ። በአዳማ ቡጢ የቀመሰው ጋዜጠኛ ሶፎንያስና ውዝግቡ ምን እንደሚመስል ወደ እናንተ ላድርስ። ጋዜጠኛ ሶፎንያስ ዋሲሁን አንድ ወዳጁ ከሀገረ እንግሊዝ የላከለትን ላፕቶፕ ለመቀበል ወደ አዳማ ሄዶ በጠራራ ፀሐይ መዘረፍን በፌስቡክ ገጹ እወቁልኝ ብሎ ነበር። ሆኖም ጉዳዩን ይመለከተናል ያሉና ስማችን ጠፍቷል ያሉ የአዳማ ልጆች ጉዳዩን በቪዲዮ አስደግፈው ይፋ አድርጓል። በጋዜጠኛ ሶፎንያስ ላይ በአዳማ ስም ማጥፋት ክስ መመሰረት አለበት እያሉም ይገኛሉ። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማውን ስም ያጠፋና ወንበዴና ቀማኛ ያለበት አስመስሎ ማቅረብ ተችቷል። አዳማ ከተማ አስተዳደር ጋዜጠኛው በሕግ እንዲጠየቅና የከተማውን ስም ማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄ ቀርቧል። ከቪዲዮ ማስረጃ ለመረዳት እንደሚቻለው መረጃዎቹ አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው ሐሰተኛ ዘገባ መስራቱና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑ ተጠቁሟል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳማ ልጆች ላይ ያሰራጨው ዘገባ የውሸት መሆኑ ተነግሯል። የአዲስ አበባ ፖሊስ ይህንን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እንዲያደርግም ጥሪ ቀርቧል። ከዚህ በመቀጠል ትናንት በአዳማ ከተማ ተዘረፍኩኝ በሚል ባሰራጨው መረጃ ከፍተኛ ውዝግብ የፈጠረው ጋዜጠኛ ሶፎንያስ አወዛጋቢውን የፌስቡክ ጽሑፍ ሰርዞታል። ምንም እንኳን ጋዜጠኛው ፖስቱን በማህበራዊ ሚዲያ ገጹ ላይ ቢያጠፋውም ብዙ ተጠቃሚዎችና መረጃ ሰጪ ገጾች ጉርቻ ፔጅን ጨምሮ ጽሑፉን ከማጥፋቱ በፊት ቅጽበታዊ ምስል ወይም ደግሞ ስክሪንሹት በማድረግ ለመረጃና ለማስረጃ አስቀምጦታል። መረጃው ተጠብቆ በመቅረቱ በቀጣይ የሚኖሩ የሕግና የአስተዳደር ክሶች ላይ ተጽዕኖ ሊያሳድር እንደሚችልም ታዛቢዎች ይገልጻሉ። ፖስቱን ማጥፋቱ የውሸት መረጃ ማሰራጨቱን አምኖ የመቀበል ወይም በህብረተሰቡና በአስተዳደሩ በኩል የቀረበውን ጫና የመፍራት ምልክት ሊሆን እንደሚችልም ተገምቷል። በአዳማ ከተማ ስም ማጥፋት ክስ ሊመሰረትበት እንደሚችል ከተጠቆመን በኋላ የተሰጠው ይህ የፖስት ማጥፋት እርምጃ ትኩረትን መሳቡም እየተገለጸ ይገኛል። ክቡራን አድማጮች በማስከተል ከሶፎንያስ ውዝግብ በኋላ እየወጡ ያሉ የስልክ ጥሪዎች ምን ይመስላሉ የሚለውን ከዚህ በመቀጠል አድምጡ። ለሰዓቱ ያስኩላችሁ ሰበር መረጃ ይህን ይመስል ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። በያለንበት የዓለም ዳርቻ ቸር እንቆይ። ካዱ ካዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራስ ለነሳ ነበረ መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም ታድራለህ ወይስ ትመለሳለህ ያልኩ። በቃሽ መጣሁኝ እመጣለሁ። በቃ እንዳልኩት ስልክ ይሰራል አይደል? ያው እየሰራት ነው። እሺ ሲታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ የፈለከው አይፎን ሲታይፕ። በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? በቃ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለይታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይለለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ሶፊሻ ወይኪሻ የደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ ወጣህ? እንዳይወቅ ነገሩ አይ ስለምታደር ችግር የለውም ትደርሳለህ። ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬያለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው እና ይፊ ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው።
ከላይ እሱም ወንድ ነው ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። ኧረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራው ልምጣ እያየው ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ፍቄ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል እያወራሁህ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ ቲሸርት ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።